ሰላም ጤና ይስጥልን የቻናላችን ቤተሰቦች የሰዓቱን መረጃ ይዤላችሁ ቀርቤያለሁ። ፈጣን እውነተኛና ታማኝ መረጃ ቶሎ ቶሎ እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤት አስቸኳይ ማስተካከያ እንዲደረግ ጠየቀም። የአማኑኤል ህብረት ቤተክርስቲያን በካውንስሉ በሕግ ተመዝግባ የምትንቀሳቀስና ላለፉት ረጅም ዓመታት መንፈሳዊና ሁለንተናዊ ተግባራትን በአገር ውስጥና በመላው ዓለም ስታከናውን የቆየች ቤተ እምነት መሆኗ ይታወቃል። ቤተክርስቲያኒቱ እንደ ማንኛውም የሃይማኖት ተቋም ከአዲስ አበባ ከተማ አስተዳደር ለስርዓተ አምልኮ ማስፈጸሚያ የሚሆን ቦታም በቂርቆስ ክፍለ ከተማ ወረዳ 02 እንድትረከብ በተወሰነላት መሰረት አስፈላጊውን ካሳ ከፍላ እያለም ቤቱን ማስረከብ የነበረበት የፌዴራል ቤቶች ኮርፖሬሽን በልዩ ልዩ ምክንያት ተፈጻሚ ሳያደርግ ቆይቷል። ከዚህ በተጨማሪ አስፈላጊውን ክፍያ አከናውና ላለችው የአማኑኤል ህብረት ቤተክርስቲያን ማስረከብ ሲገባው ይባስ ብሎ ቦታውን ለእስልምና እምነት ተከታዮች መስጠቱን በመስማታችን የተሰማን ቅሬታ ከፍተኛ ነው። ይህን አይነቱ አሰራር በሃይማኖት ተቋማት መካከል ሊያስከትል የሚችለው ግጭትን ከግምት ውስጥ ያላስገባም በመሆኑ በአስቸኳይ እንዲታረም ስንጠይቅ በሀዘን ነው። የተወሰነው ኢፍትሐዊ እርምጃ ሃይማኖትን ከሃይማኖት እንዲሁም በህዝብ መካከል ከሚፈጠረው ግጭት ባሻገር የፍትህ ስርዓቱን አደጋ ላይ የሚጥል በመሆኑ ጉዳዩ የሚመለከታቸው አካላትም ይህንን ተግባር እንዲያስቆሙልን በአክብሮት እንጠይቃለን ይላል የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ዋና ጽሕፈት ቤት መግለጫ። በኢትዮጵያ የአሜሪካ አምባሳደር በትራምፕ ከኃላፊነታቸው እንዲነሱ ከሚደረጉት መካከል አይደሉም ተባለም። የትራምፕ አስተዳደር ለበርካታ ዓመታት በዲፕሎማሲ የቆዩ በተለይ በአፍሪካ የተመደቡ አምባሳደሮችን ከኃላፊነታቸው እንደሚያነሳ ሲገልጽ የወቅቱን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋም ከሚነሱት መካከል ናቸው የሚሉ ዘገባዎች ተሰራጭተው ነበር። በአዲስ አበባ ያለው የአሜሪካ ኤምባሲ ኢትዮጵያም በትራምፕ አስተዳደር እንዲነሱ ከተቀመጡት ሀገራት ውስጥ እንደሌለችና አምባሳደሩም በስራቸው እንደሚቀጥሉ ገልጿል። ትራምፕ በባይደን አስተዳደር የተመደቡ አምባሳደሮችን እንደሚያነሱ ሲነገር ኤርቪን ማሲንጋ በአምባሳደርነት ወደ ኢትዮጵያ የተሾሙት በቀድሞ ፕሬዚዳንት ጆ ባይደን አስተዳደር ወቅት በፈረንጆቹ 2023 ነበር። በጋምቤላ ክልል የታንግ ልዩ ወረዳ ፑልኮት ተርፋም አካባቢ ወደ ደቡብ ሱዳን ድንበር ዛሬ ኃይለኛ ግጭት ሲካሄድ እንደዋለ በዚህም የሰዎች ሕይወት መጥፋቱን ቲክቫ ኢትዮጵያ ዘግቧል። ዛሬ በአካባቢ ያለው ሁኔታ እንደሚያስፈራ የገለጹት ነዋሪዎች የፌዴራል መንግስት አስቸኳይ መፍትሄ እንዲፈልግ አሳስበዋል። በአንድ ቀበሌ ብቻ የበርካታ ሰዎች ሕይወት መጥፋቱን አመላክተዋል። ቤቶችም ሲቃጠሉ እንደዋሉ ተጠቁሟል። ለስራ ጉዳይ ከጋምቤላ ከተማ 120 ኪሎ ሜትር ርቀት ላይ በምትገኝ ኛንግ እንዳለ የገለጸው አንድ የቲክቫ ቤተሰብ አባል የግጭቱን አሳሳቢነት ለቲክቫ ገልጿል። መሄጃም ይሁን መምጫ መንገድ መዘጋቱን በመጠቆም ስጋት ላይ መውደቃቸውንም አስረድቷል። ግጭቱ እንዲበርድ አስቸኳይ መፍትሄ እንዲፈለግ እንዲሁም ወደ ጋምቤላ ከተማ የሚወጡበትን መንገድ እንዲመቻችላቸውም ጠይቋል። በጋምቤላ ከተማ ዙሪያ በሌሎች ቦታዎችም ሰሞንኛው ግጭቶች በሀገር መከላከያና ፌዴራል ፖሊስ እንዲረጋጋ ቢደረግም በኢንታንግ ልዩ ወረዳ ያለው ሁኔታ አሳሳቢ መሆኑን ተገልጿል። ሊቢያ በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ ሕይወታቸውን ላጡት የጦር ኃይል አዛዥ እና ሌሎች 4 ከፍተኛ ወታደራዊ ባለስልጣናት የ3 ቀናት ብሔራዊ ሐዘን አወጀች። ትላንት ማክሰኞ ዕለት በቱርክ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን መከስከስ አደጋ የሊቢያ ጦር ኃይል አዛዥ መሐመድ አሊ አህመድ አልሃዳድ ሕይወታቸውን ማለፉ ታውቋል። ከጦር ኃይል አዛዡ መሐመድ አሊ አህመድ አልሃዳድ በተጨማሪ 4 የሊቢያ ከፍተኛ ወታደራዊ ባለስልጣናትና 3 የበረራ ሰራተኞች በአውሮፕላን አደጋው ሕይወታቸው ማለፉን ዘገባዎች አመላክተዋል። ይህን ተከትሎም የሊቢያ ብሔራዊ አንድነት መንግስት የ3 ቀናት ብሔራዊ ሐዘን አውጇል። ብሔራዊ ሐዘን በታወጀባቸው 3 ቀናት ውስጥ በሁሉም የሀገሪቱ አካባቢዎች ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ የተወሰነ ሲሆን ሁሉም ክብረ በዓላትና ሌሎች አደባባይ ትዕይንቶችም ለጊዜው እንዲቆሙ ተወስኗል። መንግስት በጦር ኃይል አዛዥ እና በሌሎች የጦር ኃይል አባላት
ሞት የተሰማውን ጥልቅ ሐዘን ገልጿል። ለሟች ቤተሰቦችና የሊቢያ ጦር ኃይል አባላት መጽናናትን ተመኝተዋል። በደቡብ ኦሞ ዞን በናጻናይ ወረዳ ምንነቱ ባልታወቀ በሽታ በርካታ የቁም እንስሳት እየሞቱ እንደሚገኙ የወረዳው መስተዳድር አስታወቀም። ባለፉት 2 ቀናት ብቻ በበሽታው 47 ከብቶች መሞታቸውና በአሁኑ ጊዜ ወደ ሌሎች አካባቢዎች ሊዛመቱ ይችላል የሚል ስጋት ማሳደሩን የመስተዳደሩ ዋና አስተዳዳሪ ለዶቼ ቬለ ተናግረዋል። በወረዳው ጎልዲያም በተባለ ቀበሌ ውስጥ የተከሰተው በሽታ በአፍና በአፍንጫ አረፋ በማስደፈቅ በሰዓታት ውስጥ ለሞት የሚዳርግ መሆኑን ዋና አስተዳዳሪው ገልጸዋል። የበሽታውን ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት ዋና አስተዳዳሪው ከከብቶቹ ናሙና ተወስዶ ለምርመራ ጂንካ ወደሚገኘው የምርመራ ማዕከል መላኩንም አስታውቀዋል። ኢራን ባስገድዶ መድፈር ወንጀል ጥፋተኛ የተባሉ 2 ወንዶችን በሞት ቀጣች። የኢራን የፍትህ አካላት ማክሰኞ ዕለት በሀገሪቱ ሰሜናዊ ክፍል ባስገድዶ መድፈር ወንጀል የተፈረደባቸውን 2 ሰዎች በሞት መቅጣታቸውን ኤኤፍፒ ዘግቧል። ሚዛን ኦንላይን ድረገጽ እንደገለጸው ከሆነ ግለሰቦቹ በፈረንጆቹ 2022 በማዛንድራ ግዛት ውስጥ በፈጸሙት ያስገድዶ መድፈር ወንጀል ተከሰው ነበር። ሩሲያ ሌሊቱን ለዛሬ አጥቢያ ባካሄደችው የሰው አልባ የጦር አውሮፕላኖች ድብደባ በዩክሬን የነዳጅና የጋዝ መሰረተ ልማቶች ላይ ከባድ ውድመት ማድረሷን ኪየቭ አስታውቃለች። ናፍቶጋዝ የተባለ መንግስታዊ ኩባንያ ዛሬ ባሰራጨው መግለጫ ሩሲያ የጥቃቱ ቦታ ባልገለጸው የድርጅቱ የጋዝ መሰረተ ልማት ላለፉት 2 ቀናት በተከታታይ ፈጸመችው ባለው የድሮን ጥቃት የኃይል መሰረተ ልማቱ ከፍተኛ ጉዳት እንደደረሰበትና ስራ ማቆሙንም ገልጿል። ለጥቃቱ ወደ 100 የሚጠጉ ሰው አልባ የጦር አውሮፕላኖች መጠቀሟን የገለጸው ድርጅቱ በሰው ሕይወት ላይ ግን የደረሰ ጉዳት የለም ብሏል። ሩሲያ በትላንትናው ዕለት በዩክሬን ዋና ከተማ ኪየቭ ሌሎችም ቦታዎች በፈጸመችው የአየርና የሚሳኤል ጥቃቶች ቢያንስ 3 ሰዎች ሲገደሉ 6 መቁሰላቸውን ኪየቭ አስታውቃለች። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በቴሌግራም ገጻቸው በሩሲያ የትላንቱ ጥቃት አንድ የ4 ዓመት ሕፃን የሚገኝበት ቢያንስ 3 ሲቪሎች መገደላቸውን ገልጸዋል። የሩሲያ የአሁኑ ጥቃት ጦርነቱ በሰላም ለመቋጨት ድርድሮች በሚካሄዱበት ወቅት ነው ያሉት ዜሌንስኪ ጥቃቱ የሩሲያን የቅድሚያ ፍላጎት ምን እንደሆነ ግልጽ የሚያደርግ ነው ብለዋል። ሁለቱም ሀገራት በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የሰላም ውይይቶች እያካሄዱ ቢሆንም አንዳቸው በሌላኛው ላይ የሚያካሂዱትን ጥቃት ግን እንደቀጠሉበት መረጃዎች ያመላክታሉ።